ድቅድቅ ጨለማ ከተማን ሊውጥ ይችላል። በሰዎች ልብ ውስጥ ያለን እምነት ግን መሸፈን አይችልም። እንደዚህ ዜና ከመዘገብም ከመስማትም አላህ ይጠብቃችሁ። በእስራኤል ውስጥ የሚገኙ በርካታ ሺህ የሚቆጠሩ ፍልስጤማዊ ወንድምና እህቶቻችን እዛው በእስር ላይ ያሉ የሚገደሉበት አዲስ ህግ እንግዲህ ጸድቋል። በዚህ ሰዓት ብሎ የጀመሩት ጦርነት አለመሳካቱን ተከትሎ አሁን የኢራንን ህዝብ ራሱን ነፃ እናወጣለን ያሉትን ህዝብ ራሱን የሚጎዳ እርምጃ ለመውሰድ እየዛቱ ነው ያሉት። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ኢንሻአላህ ዛሬም አዳዲስ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ ይህ ጦርነት ከሚሊተሪ ኢኩዊፕመንት ወጥቶ እንግዲህ ወደ ህዝቡን የሚያገለግሉ ተቋማትን ወደ ማጥቃት እንግዲህ የተሸጋገረ ነው የሚገኘው። ጽዮናውያን የኢራን ኢስላሚክ ሪፐብሊክን ተጠያቂ ለማድረግ ባለፉት ጥቂት ሰዓታት ውስጥ እንግዲህ በኩዌት የውሃ ማጣሪያ ጣቢያ ላይ የፈጸሙት አረመኔያዊ ጥቃት ጽዮናውያንን ወራሪዎችን ክፉ ተንኮልና ውድቀት የሚያሳይ ማረጋጋጫ ነው ሲሉ እንግዲህ የኢራን ፋርስ ኒውስ እንግዲህ ዘግቧል። ቃል አቀባዩ አክለውም በቀጠናው የሚገኙ የአሜሪካ ወታደራዊ ካምፖችን እንደዚሁም ደግሞ የሚሊተሪ ቀጠናዎችን እንግዲህ ጥቃት እንደሚያደርጉና ኢላማ እንደሚያደርጉ ተናግረዋል። ይህ እንግዲህ እስራኤል እየሰራች ያለችው ተግባር በአረብ ሀገራት ወደ ጦርነቱ በቀጥታ እንዲሳተፉ ለማድረግ ትልቅ ጥረት እየጣረች ነው ያለችው። በቱርክም እንደዚሁ የሚሳኤል ጥቃት ተከናውኖ ነበረ። ቱርኮች እንግዲህ ያንን የሚሳኤል ጥቃት እንደተከላከሉና እንዳከሸፉት መረጃው እየወጣ ነው የሚገኘው። ይህ ሁሉ እንዳለ ሆኖ በኢራን በተከሰተው የጥቃት እንግዲህ በኢራን የተወሰኑ ከተሞች ጨለማ ወሯቸው ነበር። ህዝቡ ግን በሚያስገርም ሁኔታ ከተማውን ወጥቶ እንግዲህ በደማቅ ሁኔታ ምሽቱን እንዳሳለፈና ጽናቱን ለዓለም እንዳሳየ ነው መረጃዎች ያሳዩ የሚገኙት። ድቅድቅ ጨለማ ከተማን ሊውጥ ይችላል። በሰዎች ልብ ውስጥ ያለን እምነት ግን መሸፈን አይችልም። ትላንት ምሽት በኢራኗ ካራጅ ከተማ የታየው ትዕይንት ለብዙዎች አስገራሚ ነበር። በከተማዋ ሰፊ የኤሌክትሪክ መቆራረጥ አጋጥሞ ከተማዋ ሙሉ በሙሉ በጨለማ ተውጣለች። ኤሌክትሪክ የለም፣ ብርሃን የለም፣ ምንም አይነት ኃይል የለም። ነገር ግን በሺዎች የሚቆጠሩ የካራጅ ነዋሪዎች ወደ ጎዳና ወጡ። አላለቀሱም፣ አልተማጸኑም፣ እጃቸውንም አልሰጡም። ይልቁንም ያንን ድቅድቅ ጨለማ በከፍተኛ ድምጽ አላሁ አክበር እያሉ ሰነጠቁት። ይህ ትዕይንት ለብዙዎች አንድ ትልቅ መልእክት ያስተላለፈ ይመስላል። መሰረተ ልማቶችን በቦምብ ማውደም ይቻላል፣ የሰዎችን እምነትና ጽናት ግን ማፈንዳት አይቻልም። ይህ ድቅድቅ ጨለማን በድምጽ የመስበር እምነት ለእናንተ ምን አይነት ስሜት ይፈጥርባችኋል? እምነትና ጽናትንስ እንዴት ትገልጹታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ። የኢራን ካርጂ ከተማ እንግዲህ በመታዩት መንገድ በጣም ጨለማ ውጧት ነበር። እንግዲህ ምሽቱን ያመሸችው በእስራኤል ጥቃት አማካኝነት ማለት ነው። ይህም እንግዲህ ጦርነቱ ከሚሊተሪ ውጭ እንግዲህ ወደ ህዝብ ወደሚገለገልባቸው ተቋማቶች ታርጌት ወደ ማድረግ እንደዞረ እንግዲህ የሚያሳይ ነው። ነገር ግን የካርጂ ነዋሪዎች ምሽቱን ወደ አደባባይ በመውጣት ያላቸውን ጽናት ያላቸውን ለኢራናዊ መንግስት ያላቸውን ድጋፍ እንግዲህ ለመንግስታቸው ያላቸውን ፍቅር ለሀገራቸው ያላቸውን ስሜት በአደባባይ እየገለጹ ነው የሚገኙት። እንደዚህ አይነት ህዝብ ዓለም አስተናግዳ ታውቃለች ብዬ አላስብም። ባለንበት ሁኔታ የኢራናውያን ጥንካሬ አሁንም ዓለምን እያስገረመ ይገኛል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ ልብን የሚሰብር እጅግ አሳዛኝ ዜና እየተሰማ ይገኛል። እንደዚህ ዜና ከመዘገብም ከመስማትም አላህ ይጠብቃችሁ። በእስራኤል ውስጥ የሚገኙ በርካታ ሺህ የሚቆጠሩ ፍልስጤማዊ ወንድምና እህቶቻችን እዛው በእስር ላይ ያሉ የሚገደሉበት አዲስ ህግ እንግዲህ ጸድቋል። በዚህ ሰዓት እንግዲህ ከላይ በፎቶ ላይ እንደምትመለከቱት የእስራኤል በርካታ የወራሪዋ መሪዎች በተገኙበት ይሄንን ህግ አጽድቀውታል። እንግዲህ የፍልስጤም እህት ወንድሞቻችን በርካታ ጊዜያት በስቃይ ውስጥ ቢሆኑም የሆነ ሰው ያድነናል ብለው በመጠባበቅ ላይ ነበሩ። ነገር ግን በርካታ ስቃዮች እነሱ ላይ ካሳለፉ በኋላ አሁን እነሱ የሚሞቱበትን ሁኔታ አጽድቀዋል። አቅሳ መስጊድ ከተዘጋ እንግዲህ 3 ሳምንት ሆኖታል። እነዚህ ወንድሞቻችን ያ ሁሉ ስቃይ ሲደርስባቸው ሁሉም እያየ ዝም ብሏል። እና የኔ ውድ ቤተሰቦች ልላችሁ የምችለው ነገር ቢኖር ባላህ ተስፋ አይቆረጥም። ሁላችን በዱዓ እናግዛቸው። በዚህ ሰዓት ልናደርግ የምንችለው ብቸኛው ነገር ዱዓ ነው። ባላህ ሁላችንም ዱዓ እናድርግላቸው ለእህት ወንድሞቻችን ማለት ነው። ጋሽ ተስፋ እየቆረጡ ነው። ዶናልድ ትራምፕ እንግዲህ ያሰቡት ነገር በሙሉ አለመሳካቱን ተከትሎ ተስፋ እንደቆረጡ በሚያሳይ መልኩ የተለያዩ ንግግሮችን እየተናገሩ ነው። በጣም ተስፋ ቆርጠዋል። ሱስ ሁሉ ሊጀምሩ ይችላሉ እየተባለ ነው በተስፋ መቁረጥ። እሱን አላረጋገጥኩም። ብቻ ግን ተስፋ እንደቆረጡ በሚያሳይ መልኩ ከጥቂት ጊዜ በፊት ትዊት ባደረጉት ትዊት እንግዲህ አደገኛ ዛቻዎችን እየዛቱ ነው። እንደምታውቁት ጦርነቱ ውስጥ የተገባው የኢራን ህዝብ መንግስቱን አይፈልግም፣ አምጿል። ስለዚህ ነፃ ልናወጣው ይገባል፣ የኢራን ህዝብ ፍሪደም ይፈልጋል ብሎ የጀመሩት ጦርነት አለመሳካቱን ተከትሎ አሁን የኢራንን ህዝብ ራሱን ነፃ እናወጣለን ያሉትን ህዝብ ራሱን የሚጎዳ እርምጃ ለመውሰድ እየዛቱ ነው ያሉት። ዶናልድ ትራምፕ እየተደራደርን ነው እያሉ የነበረ ቢሆንም በኢራን በኩል ግን
ምንም አይነት ድርድር የለም፣ ውሸት ነው፣ የላክነውም ሰው የለም እያሉ ያለበት ሰዓት እንደነበረ ታውቃላችሁ። ያንን ኮንፈርም በሚያደርግ መልኩ እንግዲህ አሁን ከመንግስቱ ኢንዲፔንደንት ከሆኑ ሰዎች ጋር እየተደራደር ነው ለብቻ ካሉ ሰዎች ጋር የሚል ጥቆማ የሚሰጥ እየተደራደር ነውና ያ ደግሞ ድርድር ውጤት ማያመጣ ከሆነ አሉና እንደገና እንደማያመጣ ነው የማስበው አሉ። ውጤት እንደማያመጣም ተስፋ ቆርጠዋል ማለት ነው። ድርድር እያሉት ያለው ድርድር የምርም ካለ ደግሞ ውጤት እንደማያመጣ ተስፋ እንደቆረጡ ነው የሚያሳየው። ውጤት ያመጣል ብዬ ባልጠብቅም ግን በአጭር ጊዜ ውስጥ ውጤት የማያመጣ ከሆነ ብለው የዛቱትን ዛቻዎች ልንገራችሁ። አንደኛ ምን አሉ? የኢራንን የነዳጅ ፋሲሊቲዎች በሙሉ ካርግ አይላንድን ጨምሮ በሙሉ የነዳጅ ፋሲሊቲዎችን በሙሉ መታሉ አሉ። ከዛ በኋላ ደግሞ የኢራንን የኤሌክትሪክ ማመንጫ ፋሲሊቲዎች በሙሉ መታሉ አሉ። ከዛ ደግሞ የኢራንን የውሃ ማጣሪያ ፋሲሊቲዎች በሙሉ መታሉ አሉ። እነዚህን ሶስቱን ፋሲሊቲዎች መምታት ማለት 90 ሚሊዮን የኢራንን ህዝብ መጉዳት ማለት ነው። የውሃ ዴስቲኔሽን አጠፋለሁ ብለ ህዝብ ነፃ አወጣለሁ የሚባል ነገር እንደማይሰራ ይታወቃል። ናው ይህንን ያደርጋሉ ወይ የሚለው የሚታይ ነው የሚሆነው። ይህ አይን ያወጣ የጦር ወንጀለኝነት ነው። ይህንን ማድረግ የሲቪሊያን ታርጌቶችን በመምታት 90 ሚሊዮን ህዝብን አደጋ ላይ ይመጣል። የኤሌክትሪክ ፋሲሊቲ መምታት ማለት ሆስፒታል ምናምን በጣም ቫይታል ለሰው ልጅ መኖር ቫይታል የሆኑ ነገራቶች ናቸው ኮላፕስ የሚያደርጉት። ውሃ ደግሞ አስቡት። ለ90 ሚሊዮን ህዝብ ውሃ የሚያቀርብን ዴስቲኔሽን ፋሲሊቲዎች በሙሉ ሀገር ውስጥ ያሉትን እመታለሁ ብሎ መዛት ምን ያህል አደገኛ ዛቻ እንደሆነና የጦር ወንጀለኝነት እንደሆነ ማንም የሚያውቀው ነው። ይህንን አደርጋለሁ ማለታቸው ብቻ ሳይሆን ዶናልድ ትራምፕ በኢራን በኩል ግን ይህ ከተደረገብኝ ግን እኔ ብቻዬን አልሞትም ደሆል ሪጅን ይዤው ጠፋለሁ የሚል ዛቻ ከዚህ በፊት ሲዛት እንደነበረ ታውቃላችሁ። ሚድል ኢስት ውስጥ ያሉትን የነዳጅ ፋሲሊቲዎችና የውሃ ማጣሪያዎችንም እመታለሁ የሚል ዛቻ ከኢራን በኩል አለ። ትራምፕ ይህንን የሚያደርጉት ከሆነ ደሆል ሚድል ኢስትን ተያይዘው ገደል የሚያስገባ አደገኛ የሆነ ዋር ክራይም ነው፣ የጦር ወንጀለኝነት ነው። ናው ትራምፕ በዚህ ንግግራቸው አንድ ነገር በግልጽ አሳውቀዋል። ያሰቡትን ዓላማ ማሳካት እንደማይችሉ፣ የኢራን መንግስት መገልበጥ እንደማይችሉ ማመናቸውን ነው የሚያሳየው። ከዛ ደግሞ እስካሁን ድረስ ፕላን ሲያደርጉት የነበረው በእግረኛ መግባት የሚባለውን ነገር እንደማያዋጣቸው ተደጋግሞ ሲነገራቸው እንደነበረ የሲኤንኤን የተለያዩ ዘገባዎች ሲናገር እንደነበር ነግራችሁ ነበረ። ይህንን የተቀበሉ ይመስላል ዶናልድ ትራምፕ እንግዲህ። ምክንያቱም በእግረኛ ገብቼ ማይከፍቱ ከሆነና ሁርሙዝን ማይከፍቱ ከሆነ በእግረኛ ገብቼ ያስከፍታለሁ ሳይሆን ማይከፍቱ ከሆነ ኢራንን አውድሚያት እወጣለሁ የሚል ዛቻ መዛታቸው የእግረኛውን ወረራ እንደማያዋጣቸው እንደተረዱ ነው የሚያሳየው። ይህ ከባድ የሆነ ተስፋ መቁረጥ ነው። ተስፋ የቆረጠ ሰው ደግሞ ምን አይነት አደጋ ሊፈጠር እንደሚችል ይታወቃል። አሜሪካ ውስጥ አንድ ደና ፖለቲከኛ ካለ ይህንን እብድ ሰውዬ ሊይዘው ይገባል። ምክንያቱም ደሆል ወርልድን አደጋ ውስጥ የሚከት እርምጃ እወስዳለሁ እያለ የዛተ ስለሆነ 90% በላይ የውሃ ፍላጎቷን የምታሟላው ኩዌት በዚህ በምትመለከቱት ፕላንት ነው። በዚህ በምትመለከቱት ውሃ ማጣሪያ ቦታ ነው። ዲሳሊኔሽን የሚባል የዲሳሊኔሽን ጣቢያ ነው። እንግዲህ ከሀይቅ ወር ደግሞ ከዚህ ከውቅያኖሱ ውሃ በመውሰድ በማጣራት 90% የሚሆነውን የህዝቧን ውሃ የሚያገኙት ከዚህ ነው። ትናንትና በነበረ ጥቃት ከኢራን በተሰነዘረ ጥቃት ማለት ነው ይህ ፕላንት ተመቶ በውስጡ ይሰራ የነበረ አንድ ህንዳዊ ሁሉ መሞቱን እንግዲህ የኩዌት የውሃና ኤነርጂ ምናምን ሚኒስቴራቸው አሳወቁ። እንግዲህ ሁለተኛ ፌዝ ወር ደግሞ ሲዝን 2 ይሄ ጦርነት እየያዘ ነው እያልኳቸው አልነበረ? ባለፈው ሁለተኛው ፌዙን እየያዘ ነው ብያቸው አልነበረ? ከሚሊተሪ ኢንስታሌሽኖች ደግሞ ከወታደራዊ እቃዎች ከወታደራዊ ኢንስታሌሽኖች በመውጣት አሁን ወደ ሲቪሊያን ስትራክቸሮች እየገቡ ነው የሚገኙት ሁለቱም ሀገሮች እና ኢራንም በሏቸው እነ እስራኤልም እና አሜሪካም ወደ ሲቪሊያን ነው ደግሞ እንደዚህ የኤነርጂ ስትራክቸሮችና የኤነርጂ ቦታዎችን መምታት ጀምረዋል። ምሽቱ እንደነገርኳችሁ ኢራን ውስጥ በጨለማ ተውጣ ነበረ። ቴህራንና ካራጅ የሚባሉ በቴህራን አካባቢ የሚገኙ ከተማዎች ላይ በነበረ ጥቃት ማለት ነው የኤሌክትሪክ ወር ደግሞ የኃይል ማሰራጫ ቦታዎች ተመተው እንግዲህ ጨለማ እንደነበሩ ነገራችሁ ነበር። አሁን ደግሞ ንጋቱን አካባቢ በደረሰ ጥቃት ኢራን በሰነዘረችው ጥቃት እንግዲህ የኩዌት ውስጥ የሚገኘው ይህ የውሃ ማጣሪያው ደግሞ ዲሳሊኔሽን ፕላንት ተመቶ በውስጡ የነበረ አንድ ህንዳዊ መገደሉ ተነግሯል። ባይ ስትሬት ኦፍ ሆርሙዝ መዘጋቱ የእነዚህ ሀገሮች ነዳጅ ኤክስፖርት ማድረጋቸውን ብቻ አይደለም የሚከለክላቸው፣ እንደነዚህ አይነት ጥቅንትኖችን ነው ደግሞ ለተረት የሚያስፈልጓቸውን እቃዎች ራሱ ኢምፖርት እንዳያደርጉ ያደርጓቸዋል። ምሳሌ እንግዲህ እነዚህ ገልፍ ካንትሪዎች በምንም አይነት ሁኔታ እህል አያበቅሉም፣ ወር ደግሞ ምግባቸውን አያበቅሉም። ምንም በሉት የትኛውም ምግብ በሉት እንግዲህ ከውጭ ነው ኢምፖርት የሚያደርጉት። እነሱ በሚሸጡት ነዳጃቸውን ከሸጡ በኋላ እነሱ እንትን ይገዛሉ፣ ምግብና ምናምኖችን ይገዛሉ። ስለዚህ የሆርሙዝ ስትሬት ወር ደግሞ የሆርሙዝ ወሽመጥ መዘጋት የእነሱን ነዳጅ እንዳናገኝ ብቻ ሳይሆን የሚከለክለው እነሱ ከኛ የሚገዟቸውን የተለያዩ ምግቦች ምናምን ደግሞ እነሱ እንዳያገኙ ያደርጋቸዋል እና ከጥቂት ጊዜ በኋላ ወደ ረሃብና ወደ ጥማት ሁሉ ይጋልጣል ተብሏል። ከ90% የሚሆነው እንግዲህ ማጣሪያቸው ከተመታባቸው ሌላ 10% ከውጭ ነበር የሚያስመጡት። አሁን ችግር ላይ ናቸው የሚገኙት። በድጋሚ 3 አዳዲስ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ቱርክ ወደ ግዛቷ ዘልቆ የገባውን ሚሳኤል ከኔቶ የአየር መቃወሚያ ጋር በመጣመር መታ እንደጣለች እየተነገረ ይገኛል። በዚህ ሰዓት እንግዲህ በርካታ ዘገባዎች እየተናገሩ እንዳለው ከሆነ ሚሳኤሉ ከኢራን የተተኮሰ ነው ቢሉም
ከዚህ በፊት በርካታ ጊዜ ኢራን አስታውቃ ነበረ እኔ ወደ ቱርክ መተኩስበት ምንም አይነት ምክንያት የለም ብላ ስታስተባብል ነበረ። ቱርክም ይሄ ነገር ተደጋግሟል ብላ በተደጋጋሚ ጊዜ ስታስጠነቅቅ ነበረ። በሌላ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን በድጋሚ አስጠንቅቋል። እንግዲህ የሆነ ነገር ፈጥራ ወደ ስምምነት የማትመጣ ከሆነ ወይም ደግሞ የማትደራደር ከሆነ በኢራን ውስጥ የሚገኙ የኤሌክትሪክ ኃይሎችን በሙሉ የነዳጅ ጉድጓዶች፣ የነዳጅ ማጣሪያዎችን፣ የውሃ ማጣሪያዎችንም ጭምር ሙሉ ለሙሉ እንደምትደበድብ ዝታለች። እንግዲህ ከዚህ በፊት ኢራን በተደጋጋሚ ጊዜ ይህ የሚሆንብኝ ከሆነ በቀጠናው የሚገኙ አጸፋዎችን ሁሉ መልሳለሁ፣ በእኛ ላይ የሆነ ሁሉ በቀጠናው ላይ ያደርጋለሁ በእስራኤልም ጭምር ስትል ነበር። እንግዲህ ድጋሚ ውጥረቶች እየነገሱ ይገኛሉ። በሌላኛው ሶስተኛ ዜና ደግሞ ኢራን በዚህ 2-3 ቀን ውስጥ ለየት ያለና እስካሁን ያልተጠቀመችውን የሚሳኤል አይነት እንደምትጠቀም የኢራን ሚዲያዎች እየዘገቡ ይገኛሉ። ምን አይነት እንደሆነና የት እንደሚጠቀሙት ግን የገለጹት ነገር የለም። ያው ሲጠቀሙት የምናደርሳችሁ ይሆናል። ይህ ቪዲዮ ስንሳት ደረሳችሁ በሌላ በርካታ ዜናዎችን መለሳለሁ ኢንሻአላህ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት።